ጨካኙ እንጀራ አባት አቶ መልካሙ ዛሬም ልጁን እንዳገተው ነው። አሲር አልተመለሰም። በአሲር ላይ አቶ መልካሙ ጨካኙ እንጀራ አባት ምን አይነት ድርጊት ተፈጽሞበት ይሆን? አሲር በምን አይነት ፈተና ውስጥስ መከራ ውስጥስ ይሆን ያለው? ያገቱትስ ሰዎች በአሲር ላይ ምን አይነት እርምጃ ወስደውበት ይሆን? እንደ ልጃቸው የሚያዩት እሱም እንዳባቱ ከልጃቸው ከሀንዬ የማይነጥሉት የሚሳሱለትና የሚወዱት እሱም የሚያከብራቸውና የሚወዳቸው አቶ ኖላዊ ልጃቸው ጠፍቶባቸው ግራ ገብቷቸው ሰፈር ከሰፈር እየተንከራተቱ አሲርን እየፈለጉት ነው። ስልክም ሲደውሉ የልጁ ስልክ አይጠራም። አሲር ምን ተናግሬው አስቀይሜ ይሆን? የሆነ ነገርማ አድርጌዋለሁ። በሰላሙ አይደለም። ያለ እሱ እኮ ቤቱ አይደምቅም። ሀንዬ ባክሽን ስልክ ሞክሪልኝ፣ ለልጄ በሰላሙ አይደለም የጠፋብኝ፣ ምን አጋጥሞት ይሆንም በማለት ተጨንቀዋል ኖላዊ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁ በሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 24 በዛሬው ክፍል ላይ ምናሴ ክላሱ ሆኖ እህቱ ወደ እሱ ክላስ ገብታ ስልክ ላይ ተጥደሃል፣ እንደ ጓደኞችህ ወደ ውጭ ወጥተህ ኳስ አታይም ወይም ስትል ነግረዋለች። እኔ ባለመውጣቴ ምንሽን አጣብኩብሽም ሲል ለሰላም መልሶላታል። እኔ ምንን ታጣብብብኛለህ? አንተ ከክላስህም አትወጣም ስትል መልሳለታለች። አሁን ምግብ ቀርቧል፣ ና ወደ ሳሎን እንሄድም ስትል ለወንድሟ ነግረዋለች። ሰላምዬ ነይ እስኪ አጠገቤ ቁጭ በይ ብሎ ወንድሟ የነገራት ነገር እናቴ አንተነህ በአንቺና በሀና ላይ የፈጸመውን ነግራኛለች። አዝኛለሁኝ። ለአንድ ወንድም እህቱ ጾታዊ ትንኮሳ ሲደርስባት እንደማየት ትልቅ ህመምም የለም ሰላምዬ በማለት ለሷ ይነግራታል። ለዚያ እናቴ እስራውን ሰጥተዋለችም ስትል ምንም አያመጣምም በማለትም ስታመነጫጭቀውም ነበር። አንተነህን ወደ ሳሎን ናንሄድ ብላ ወደ ሳሎን ይዘው ስትሄድ በቃ አለቀልሽ እኮ ሰላምዬ በማለት ትላለች። ምን ሆንሽ ሰላምዬ ብሎ ይመልስላታል። በቃ እኔ ከወንዶች ጋር ቆሜ ስታየን ከእነሱ ጋር ልትደባደብ ነው፣ አንተን ስለሚፈሩ እኔ ቆሜ መቅረቴ ነው ስትል ለወንድሟ ትመልስለታለች። ወሬኛ ይላትና ምግቡን ሊበሉ ወደ ሳሎን ይሄዳሉ። በወንድሟ መጥፋት የተጨነቀችው መዝገቡ ይሄ እንዳይፈጠር ነበር መጀመሪያ የነገርኩህም ስትል እየተብሰለሰለች ስልክ ቁጥር ሰጥቷት ነበርና ለሀንዬ ለመደወል አስባለች። እንግዲህ ፍቅር የምትጠራው በመዝገቡ ነው። መዝገቡ የሚባለውን ስም ደግሞ ኖላዊም ሀናም አያውቁም። እነሱ የሚያውቁት አሲር ነው። ሀንዬ ስልኩን ልታነሳላት አልቻለችም። እየደወለችላት ነበር። እቃዋን እያጠበች ሀንዬ ዝም ትላለች። አዲስ ቁጥር ሲሆንባት ስልክ አታነሳም። ለምንድነው ስልክስ የማታነሳው? ነው መዝገቡ የሰጠኝ የተሳሳተ ስልክ ቁጥርም ነው እያለች ግራ ገብቷታል። እሱን ለመፈለግ መንገዳቸውን ቀጥለው እየተንከራ ተቱ እያሉት ኖላዊ እንደው አሲር የት ገብተህ ይሆን ልጄ? ምንስ ገጥሞ ይሆን? ምን ሆነ ይሆን እያሉ እሳቸው ግራ ግብት ብሏቸዋል። ሀንዬ ወደ ቤት ስትመለስ ፋዘሯ ተክዘ ኩርምት ብለው እየተብሰለሰሉ ታያቸዋለች። አባዬ እንዴት ነህ? ምን ነው አስበሃል? ተክዘሃል? ደህና አይደለህም ወይ? ሳስበው ዛሬ ከቤት የሚወጣህም አልመሰለኝም ብላ ለአባቷ ትመልስላቸዋለች። ያ ልጅ እኮ አልደወለም ሲሉም እሳቸው መልሰውላታል። ማን ነው ያ ልጅ? አሲር ነው። አይዞ አባዬ በማለት እሳቸውን ካጽናናች በኋላ ጠዋት እኮ አገኝቼዋለሁኝ ስራ እየፈለግኩ ነው ብሎኛል፣ ከቤተ ክርስቲያን እየተመለስኩ ነው ብሎኝ ነበረ ስትል ለእሳቸው ትመልስላቸዋለች። አሁን እርቦኛል ምግብ ላዘጋጅ አባ ብላ ምግቧን ለማዘጋጀት ትነሳለች። እሳቸውም አሁንም ግራ ግብትብት ብሏቸዋል። ወይዘሮ ሜላት ደግሞ ከልጇ ጋር ወደ ቤተ ክርስቲያን ለመሄድ ፈልገው አሲርን ምናሴን ቶሎ በል እያለች እያጣደፈችው ነው። እሱ ደግሞ ነጠላዬ ጠፍቶብኝ ነው እያለም እየተጣደፈ ነበር። ከኋላ እሷን ጥለዋት ሊሄዱት ሲሉ ማንን ለማስጠቆር ነው እናንተ እኔን ትታችሁ ቤተክርስቲያን የምትሄዱት ነው? እኔን ኃጢአተኛ ልታደርጉኝም ነው ብላቸው ትላቸዋለች። ተከትላቸው ለመሄድ ስትወስን እነሱ ደግሞ አንቺ ከኛ ጋር ቤተክርስቲያን ልትሄጂ በማለት ይገረማሉ። አብረዋት ይሄዳሉ። ተመልሰው ቁርስ ቀርበው
ቁርሱ እንዴት ነው እያለች እናት ለልጁ ትጠይቃለች። ሀንዬ በሙያ አትታማምማም በማለት ለእናቱ ምናሴ ይመለስላታል። ዛሬ ቅዳሜ አይደለ እንደ ልጅነታችን ወጣ እንበልና እረፍት እናድርግ እንዝናናም በማለት እናቱን ይጠይቃታል። እናቱ በጣም ደስተኛ ትሆናለች። የሰላምንም ሀሳብ ስትጠየቅ ሰላም ደግሞ እኔ አልወጣም ከሀንዬ ጋር ነው የማሳልፈው ብላ ወስናለች። እንደውም አዲስ ቤት አለ እዚያ ወስጄ ነው የምጋብዛችሁም በማለት ወይዘሮ ሜላት በደስታ ትደሰታለች። ለመሄድ ያልወሰነችው ሰላምዬ ከሀንዬ ጋር ትቀራለች። ይሄዳሉ ቀሪዎቹ። ምንድን ነበር እያለችው ድንገት ሀሴት ትዝ ትላትና በሀሳብ እጭልጥ ትላለች። ሀንዬ ወደ ስራ ቦታዬ ልሄድ ነው አባዬ፣ ምግብ በደንብ መመገብ አለብህ በማለት እሳቸውን ካለቻቸው በኋላ ልሄድ ስል ደግሞ ይረበሻል ሆዴ አባዬ ስትል ለፋዘሯ ለኖላዊ ትነግራቸዋለች። እንደዚህ ካሰብሽልኝማ የሌ ልጅ አሳቅፈሽኝ ቢሆን እንደዚህ ብቻዬን አልሆንም ነበር ምስሏት ለሀንዬ ነግሯታል። እሱማ የማይቀር ነው አባ በማለት አባቷን ትሰናበታለች። ጉዞዋን ወደ ስራ ቦታ ታመራለች። ስልክ ዶክተሩ ጋር ትደውላለች። ለዶክተሩ ደውላ ዶክተር እንዴት ነህ? ጠፋሁኝ፣ ስራ በዝቶብኝ የአባቴም ሕክምና መጀመር አለበት፣ የገንዘቡም ጉዳይ አለ በማለትም ለዶክተሩ ትነግረዋለች። አባታቸው አቶ ኖላዊ ሕክምናቸውን ሊጀምሩ ነው። እሳቸው ግን ተጨንቀዋል። አሲርም ያን ገንዘብ ለማንጣት ነው እዚህ እገታ ውስጥ እየገባው። ገንዘቡ 400 ሺህ ብሩ አልተሟላም። ግማሽ ሕክምና እንኳን ለመጀመር ግማሹ 200 ሺህ ብር መያዝ አለባችሁ ብሏቸዋል ዶክተሩ። ሀንዬ በእጇ ላይ ስንት ያክል እንዳለ የሚታወቀው ነገር የለም። ወደ ስራ ቦታዋ ተመልሳ እነሱ ምግብ እየበሉ ያነሰው ምንድን ነው ልጨምርላችሁ እያለቻቸው ወይዘሮ ሜላት በሀሳብ ጭልጥ ብላለች። ጭልጥ እያለችው ያቺን የጠፋች ልጇን ሀሴትን አስታውሳ ነው። ሀሴት ብላ ትደነግጥና ትነሳና ወደ ክላሷ ትገባለች። ወደ ክላሷ ስትገባ እየበሉ እየነበሩት እህትና ወንድምም ትታ ነበረ። ደግሞ ተነሳባትም በማለት ሀንዬ ምግቡን አንሺው ብለው እነሱም ይነሳሉ። ወይዘሮ ሜላት ክላሷ ናት ያለችው። ልጅቷ ትከተላትና ትገባለች። እናቷንም እየጠየቀቻት ጥያቄ እማ በማለት አሁንም እናቷን ካረጋጋቻት በኋላ አንተነህን በሰላም ቃል ቶሎ ሰምታ እናቷ እንዴት እንዳባረረችው እኔ እኮ እንደዚህ የምለፈውም የምደክመውም ለናንተ ነው ለማን ሆነና ነው ብላ ለእሷ ትመልስላታለች። በልጆቼ እየመጣ ሁለት እግሩን እየብላም ስትል መልሳላታለች። አባቴ ጋር ካልሄድኩኝ ካልሰደሽኝ ብዬ ስጨቀጭቅሽ የነበረው ጊዜ እማዬ ይቅርታ አድርግልኝ አመሰግናለሁ ስትል ለእናቷ መልሳላታለች። እናቷ ክላሷ ሆና ልትተኛ ስትል ሀንዬ ሰላምዬ እያለቻት ምክንያት አሁንም መስጋናዋን ነው እያቀረበቻት። ስለ ሀሴትም ፎቶ ይዛ እዛ ክላሷ እየተብሰለሰለች ድንገት ትነሳና ወደ ሳሎኑ ትመለሳለች። እመቴ ሰላም አሁንም ያንን ፎቶ ስታቅፍባት አትወድምና እስኪ ፎቶዋን አሳይኝ የሀሴትን ፎቶ እኔም ልመልከታት ብላ ሰላምዬ ትላታለች። ያንን ፎቶ ትሰጣታለች። እህቷ ታየዋለች። እማ እንዴት ነው ግን የምታምረው በማለትም እህቷን ታያለች። እዚህ ቤት ፎንጋው ምናሴ ብቻ ነው ስትልም ስትናገር ማን እንዳይሰማሽ ብላ እናት ለልጇ ትመልሳለች። ወደ ሳሎን ትሄድና ቁንድፍ እያለች አሁንም ተነሳባት። ደህና ትታከርማ ነበረ ስትል ለወንድሟ ስትነግረው አንቺና እናቴ መቼ ነው የምትስማሙት? ተናግረሻት ነው አይደለ? አስቀይመሻት ነው እማዬን በማለት ለሷ ይመልስላታል። አይደለም የሀሴትን ፎቶ እቅፍ አድርጋ ታለቅሳለች። በቃ የእሷን እንደዛ ስታደርግ አናደደችኝ። ምናሴ ፉንጋ ነው ስላት ተናደደች ብላ ስትመልስለት እና እኔ ፉንጋ ነኝ ወይ ብሎ እሱ በቁጣ ይነሳና ወደ ክላሱ ይገባል። እሷ ለጨዋታ ከእናቷ ጋር እያደረገችው ነው። አቶ ኖላዊ መንገድ ላይ ፍለጋ ወጥተዋል። አሲርዬ የት ሄደህብኝ ነው ልጄ ምንስ ገጥሞ ይሆን እያሉ እየተንከራተቱ በባዶ ሆዳቸው አሲርን ፍለጋ ላይ ናቸው። መንገድ ላይ እሷም ወንድሟን የምትፈልጎ ፍቅር ከርቀት ታያቸዋለች። እሳቸው መሄድ አቅቷቸው ትደግፋቸውና ታስቀምጣቸዋለች። ምን ሆነው ነው አባ በማለት እሳቸውን ካረጋጋቻቸው በኋላ ልጅ ጠፍቶብኝ እየፈለኩኝ ነው፣ በጠዋት ነው
ፍለጋ የወጣሁትም ሲሉ ይነግሯታል። ሚሪንዳ አንጥታለ እሳቸው ትሰጣቸዋለ። ይህ ጉልበት ይሆኑታል እጠጡ ፋዘርም ብላ ለኖላዊ ትሰጣቸዋለ። ልጄ አንቺ ቅመሽና እጠጭና ስጭኝም ሲሉ እሳቸው ይነግሯታል። አጠገባቸው ትቀመጣለች። እሱ እንግዲህ የጠፋባቸውን ልጅ ይናገራሉ። እሷ የምታውቀው መዝገቡን ነው። ኖላዊ የሚያውቁት ደግሞ አሲርን ነው። ሁለቱም ግን የሚፈልጉት አንድ ሰው ነው። ወደ ቤት መመለስ ፈልገው እሷ ደግፋቸው እቤት ታደርሳቸዋለች። እቤት ስታደርሳቸው ቤት ለእምቦሳ ብለው ይነግሯታል። እምቦሳ ምንድን ነው ብላ ትናገራለች። ይስቁባታል። ቤት ለእምቦሳ ማለት ባለቤቱ ይላል። የሚገባው ሰው ደግሞ እምቦሳ ሰሩ ነው የሚለው በማለት ሲነግሯት እሺ እንደዛ ከሆነ እንውጣና እንግባና እንደ አዲስ እንበርስተን ምን አይነት ካሲር እየባስሽ ሞኝነሽ በማለትም እየስቁባታል። በጣም ይገርማቸዋል። ምክንያቱም በጣም መልካምና ጥሩ ልጅ ከመንገድ ላይ ተንከባክባቸው እቤት አድርሳቸዋለች። አባቷ ስልክ እየደውልላትና ድንገት ከዛ ቤት ለመውጣት ትወስናለች። ለልጃቸው እንድትደውልላቸው ነግሯት ነበረ። ስልክ የሎትም እንደ ፋዘር ብላ ጠይቃቸዋለች። እኔ በዚህ እድሜ ስልክ ምን ይሰራልኛል ልጄ፣ ምን የመሰለ ቆንጅዬ ልጅ አለችኝ አንቺን የምትመስለም በማለት ነግረዋታል። ልጅ አለት ወይ በማለት ስትጠይቃቸው ሀንዬ ስልክ ሲደወልላት አታነሳም። ቴክስት ይቀመጥላታል። የላከችላት ቴክስት ምንድን ነው? አንዴ በማርያም ስልኩን አንሽልኝ ብቻ የሚል ነበር። ስልኩን ለሆነ ባልሆነው ለምንድን ነው ማርያምን መጥራትም ብላ ሀንዬ ትናገራለች። ያንን ስልክ ቁጥር ታነሳዋለች። ስታነሳው ምንድን ነበረ መነጋገር እንዳለባቸው ነው። መዝገቡ ነው ስልክ ቁጥርሽን እየሰጠኝ በማለት ትነግራታለች። መዝገቡ የሚባል ሰው እኔ አላውቅም በማለት ስትል መዝገቡ የሚባል ጓደኛ አለኝ፣ ምናልባት አሲር ቁጥሩን ሰጥቶት ሊሆን ይችላል በማለት ፋዘር ይናገራሉ። ነገ ጠዋት መገናኘት አለብን ብለው ወስነዋል። ሁለቱ ተነጋግረው አሲርን ሊያገኙት ይችላሉ። መታገቱን የምታውቀው ፍቅር ናት። አባቷ ሲደውልላት ድንገት እየሮጠች ለሀና ደውይ ተብላ ሳትደውልላቸው ወይኔ ብላ ደንግጣ ወደ አባቷ ትሄዳለች። አባቷ እዚህ ቦታ ካገኛት ፍቅርን ይገላታል። ፍቅር በጣም መልካምና ጥሩ ልጅ ናት። ለመዝገቡ መጠንቀቅም እየደጋገመች ነግረዋለች። እሱ ግን ሊረዳት አልቻለም። ሰላም ምንድን ነበር እያለቻት ምግብ እንመስራት እንዳለባቸውና ለየት ያለ ምግብ አዘጋጅተን እንጠብቃቸው ብላ ለሀንዬ ነግራታለች። እነሱ ወደ ውጭ እንደወጡ ሀንዬም ሰላምም ምግብ እየሰሩ ነበርና ዛሬ ቤት ብሎ መሄድ የለም በልተሽ ነው የምትሄጂው ስትል ለእሷ ነግራታለች። ያ የተሰራው ምግብ ለየት ያለ ነበርና ስለ ጥሩነቱም ጥሩ ምግብም እንደሰራችም ሀንዬ እየነገረቻት ነበር። ወደ ክላሷ ገብታ ስለ አንተነህ ልታነሳባት ፈልጋ ስለ አንተነህ አሁን ይቅር ብታደርጊለትም ስትላት በጭራሽ እኔ ይቅርታ አላደርግለትም ብላ መልሳላታለች። ምንድነው እንደዚህ የማትየው ለምንድነው በማለትም ስትላት በጭራሽ ብላ ትላታለች። እኔ ስቀልድ ነው ብላ ለሰላም ትነግራታለች። ሀንዬ ቀልደሽ ሞተሻል ስትል ደግሞ ሰላም ትነግራታለች። ወይዘሮ ሜላት ወደ ቤቷ ተመልሳለች። ምናሴም ወደ ቤታቸው ተመልሰዋል። ያንን ምግብ ሲቀምሱት ደስ ብሏቸዋል። ምናሴም አመስግኗታል። ወደ ቤትሽ ልትሄጂ ነው ወይም ብሎ ሀንዬን ቸው ብሏት የተሰራውን ምግብ አመስግኗታል። ዛሬ ደስ ብሎኝ ነው ቤትም ውጭም የዋልኩትም ሲል ለሀንዬ ነግሯታል። ለሰላም የነገረቻት ለእትዬ ምን ብትያቸው ነው አንተነህን በአንድ ቀን እያባረሩት? አንተነህን እትዬ ይወዱታል፣ ጠንካራ ሰራተኛቸው ነው ስትል ለሰላም ትመልስላታለች። የተጻጻፍነውን ቴክስት አሳይቻታለሁ፣ ቢሮ ሄጄ ነው የነገርኳትም በማለት ለሀንዬ ትነግራታለች። ትገርሚያለሽም ብላ ለእሷ ስትመልስላት እንግዲህ አንተነህ ከስራ ተባሯል፣ ተለያይተዋል። ውስጧ ግን ትወደዋለች ሰላምዬ። ኖላዊ በፍለጋ እየተንከራተቱ ነው። አሲር አልተመለሰም። የአሲር መጨረሻ ምን ይሆን? ባይ ባይ ቤተሰብ።